ከዛ ጥርቅርቅሽ ተባይዋለሽ። ምን ልሽም የሰራሽው በህግ የሚያስጠይቅ ወንጀል ነው። የሰራሽው ወንጀል ቢያንስ 10 ዓመት ያሳስርሻል። እኔ ደግሞ አብሬሽ እስር ቤት መግባት አልፈልግም። ውጭልኝ ከቤቴ። የቀረኝን እድሜ የነጻነት አየር እየተነፈስኩ ልኖርበት። ምንድነው የምታወሪው እማዬ? ልጅሽን ዮዲት ጉዲት ተጋለጠች። ባለቤቷ ወንዶሰን እንግዲህ እናቴ ላይ ይህን ሁሉ ግፍ ስታደርሽ የነበረው እስካሁን እኔ እንዴት አላወቅኩም? ምን አድርጋሽ ነው እቺ የዋሃ እናቴ መድኃኒት ልታበያት የነበረው? በማለት ጥያቄን አቅርቦላታል። እሷ ደግሞ ምግቡ ላይ መድኃኒት የለም፣ ምንም አይነት መድኃኒት የለም፣ እኔ እንዴት ያንተን እናት እመርዛለሁ? በማለት ክደቷን እንደቀጠለች ነው። ነገር ግን ብትክድም አለም ባስቀመጠችው ካሜራ ሁሉም ስታደርገው የነበረው እናታቸው ላይ ያደረገችው በደልና ግፍ እንዳለ ወንዶሰን አይቶ ከቤት አባሯታል። ለፖሊስም አሳልፎ ሰጥቷል መረጃዎችን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። የእናት ዕዳ በሚል የእናት ግፍ በሚል በአዲስ ድራማ መተናል። በጣም አስተማሪና ተወዳጅ የሆነ ድራማ ነው ወደ እናንተ ይዤ የመጣሁት። በመግቢያው ላይ እንደምትመለከቱት እንግዲህ ዮዲት እየካደች እያስመሰለች ትገኛለች። እኔ በጭራሽ መልስ ያለው ምግብ አልሰጠዋቸውም፣ እውነት እመነኝ ውዴ እመነኝ፣ እንዴት አታምነኝም? እንዴት እኔን ትጠረጥረኛለህ? እውነት ነው የምለው፣ ምንም መርዝ የለውም፣ አልጨመርኩበትም እያለ እንግዲህ እየካደች ትገኛለች። እኔ የአብራክ የጎን እኔ ሚስትክ የልጅህ እናት የመሆን እንዴት ብዬ ነው ለእናት መርዝ የምሰጣቸው? በማለት እንግዲህ ስትክድ ተመልክተናታል። እንደዛ ከሆነ በቃ ምግቡን መርዝ ካላደረግሽበት አንጥቼው ትበያለሽ ጥርግ አድርገሽ ስትባል እንግዲህ በጣም ነው የደነገጠችው። አይ እኔ አልበላም እና መርዝ ከሌለው ለምን አትበይም ቢላትም መብላት ስላልፈለግኩኝ ነው እንጂ እውነት ምግቡ መርዝ የለውም በማለት እየካደች ትገኛለች። ዮዲት እንግዲህ የወንዶሰንን እናት ወይ ደግሞ የባሏን እናት በጣም ስታሰቃይ ስትሳደብ እንደነበረ በክፍል 16 ላይ አይተናል። እናቱን በጣም ነው ስትከፍ ዝቅ ስታደርግ የነበረው ማለት ነው። ከቤት ውጡልኝ፣ እዚህ ሶፋ ላይ አትቀመጡ፣ ሶፋውን የገዛሁት እኔ ነኝ፣ አንቺን የማላይበት ቦታ የት ልሂድ እያለች ቀኑን ሙሉ ስታሰቃያቸው እየዋለች፣ ባለቤቷ ደግሞ ሲመጣ ምንም እንዳልተፈጠረ ጨዋ መስላ ትታያለች እና በጣም አስመሳይ ሴት ናት። አሁን ግን ተጋልጣለች። መርዝ ልታረግ ምግቡ ላይ ስታረግ እንግዲህ የተቀረጸውን ቪዲዮ ቀጥታ ቤት ያለችው ሰራተኛዋ አለም ለወንዶሰን አሳይታ ታድጋቸዋለች። ተስፋ አይቁረጡ እማዬ፣ በቅርቡ ሁሉም ነገር ይስተካከላል ስትላቸው ነበረ። በቅርቡ ይደሰታሉ፣ ብቻ እርሶ ተስፋ እንዳይቆርጡ እያለች ነበር ሰራተኛዋ። ለካ እንደዚህ ስትል የነበረው ያው ካሜራ ደቅና ስለነበረ እውነቱን ለማውጣት ዝግጁ ስለነበረች ነው። አሁን ላይ እንግዲህ እውነቱ ወጥቷል። ይህንን ምክር ደግሞ እንግዲህ የመከረቻት የዮዲት እናት ነበረች። ዮዲት እንግዲህ ከቤት ተባራለች። ከዚህ በኋላ አንቺ ወደ እስር ቤት ነው የምትገቢው፣ እዚህ ምንም አትሰሪም፣ ውጪ ከቤት ብለው አስወጥተዋታል። ጉልበታቸው ላይ ወድቃ እግራቸው ላይ ወድቃ ይቅርታ ብትጠይቅም እንኳን ይቅርታ ሊያደርጉላት አልፈቀዱም። ምክንያቱም እኔ ማቀው እናቴን ነው ከአንቺ በፊት፣ አንቺ ትናንትና ነው የመጣሽው፣ የዋሃ መስኪኗ እናቴን ስታሰቃየት ነው እስካሁን የኖርሽው፣
ከዚህ በኋላ አልፈልግሽም፣ የራስሽ ጉዳይ፣ ወደምትሄጂበት ሂጂ ብሏል። እንግዲህ ወንዶሰን አምሯል። እስካሁን ግን እያስመሰለች እያጭበረበረች ነበር የቆየችው። እናትየዋም አሁን ልጄ ሁሉንም ነገር አውቋል፣ ማስመሰል አትችይም እንደ በፊቱ፣ ሁሉንም በማስረጃ ሁሉንም ነገር አይቷል፣ ነቅቷል ልጄ፣ አሁን ላይ ማስመሰል አትችይም፣ ከዚህ ቤት ውልቅ ብለሽ ውጪ ብለው እንግዲህ እናትየዋም እየተናገሯት ነበረ። ግን ዝም ብለው ነበረ እስካሁን የቆዩት። አሁን ላይ ግን ውጪ ነው አላት። የት ነው የሚሄደው ከቤቴ ብትልም ይሄ ቤት የኔ ነው፣ ከዚህ ቤት ውልቅ ብለሽ ውጪ ብለው እንግዲህ ከቤት አስወጥተዋታል። እረ ወዴት ሄዳለው? እኔ እኮ የልጅክ እናት ነኝ፣ ልጅ ልወልድ ነው። ቢያንስ ሆዴ ውስጥ ስላለው ልጅ ብለክ ለልጃችን ብለክ ይቅርታ አድርግልኝ የኔ ፍቅር ወንድዬ እያለች እንግዲህ ባለቤቷን ይቅርታ እየጠየቀች ነበረ። ከአንቺ የሚወለደው ልጅ እማዬ ብሎ የሚጠራ ልጅ ከአንቺ እንዲወለድ አልፈልግም። ልጁንም አስወርጁ። ከእንዳንቺ አይነት ሰው ልጅ መውለድ አልፈልግም። እስካሁን ስላላወቅኩሽ ነው። አንቺ ልጅ ወልደሽ እናት ልትሆኚ አትችይም። የራስሽ ጉዳይ ነው እና ልጁን ልግደለው ብትልም አዎ አስወርጁ። ከአንቺ የሚወለድ እና እማዬ ብሎ የሚጠራ ልጅ እንዲወለድ አልፈልግም ነው ያላት ወንዶሰን። እንዴ መወለድ አለበት፣ ልጄማ ይወለዳል፣ እኔንም እማዬ ይላል፣ አንተንም አባዬ ይላል፣ አያቱን ደግሞ አያቴ ብሎ ይጠራል። እንደዛ ነው የምፈልገው ብትልም ምንም ሊሰሟት አልቻሉም። አለም እንግዲህ የቤቷ ሰራተኛ አይገባሽም፣ እኔ ነገሮሽ እኮ ከአንቺ የሚወለደው ልጅ እማዬ ብሎ እንዲጠራሽ ልጅ እንዲወለድ አይፈልጉም። ስለዚህ ከዚህ ቤት ውጪ ብላ እንግዲህ አለምም እየተናገረቻት ትገኛለች። አለም ጀግና ናት። እንግዲህ አንዳንዴ ተንኮል የሚሰሩ ሰዎችን ለማጋለጥ የሚያስመስሉ ሰዎች እንደዚህ ለማጋለጥ የሚያዋጣው ነገር እንደ አለም ብልጥ ሆኖ መረጃ መያዝ ነው። መረጃ ካልተያዘ በጣም ስለምታስመስል ዮዲት ልታምን አትችልም። እንደዛ ቪዲዮ እንኳን ተቀርጾ እያለ እያስመሰለች ነበረ። ግን ኦልሬዲ ቪዲዮ ነው፣ ምንም ማድረግ አይቻልም። እና አስመሳይ ሰዎችን እና ተንኮለኞች የሆኑ ሰዎችን ለመበቀል ያለው አማራጭ ማስረጃ እንደዚህ መያዝ ነው። ምክንያቱም በጣም ነው የምትክደው፣ የምታስመስለው፣ የምትዋሸው። የባሏን ልብ ደግሞ በቃ በማታለል ነበር ስታጭበረበር የነበረው። የኔ ፍቅር እያለች ማለት ነው። ይሄ ፍቅርን እንደዚህ መጫወቻ አድርገው የተከበረውን ፍቅር በሀሰት እንግዲህ የኔ ፍቅር የኔ ውድ እያለች ግን መነገጃ ነው ያደረገችው ፍቅርንና አሁን ላይ ያው መጨረሻዋ ክፉ የሚሰሩ ሰዎች መጨረሻቸው እንጦሮጦስ ስለሆነ ወደ እንጦሮጦስ ወርዳለች። እናቷ ቤትም ሄዳ ነበር እንግዲህ ከባሏ ቤት ስትባረር ወደ እናቷ ቤት ነው ሄደችው። የእናቷ ምላሽ የሚገርም ነው። እናቷ ጋር ስትሄድ እንግዲህ እማዬ ጉዶኛለው ለባሌ እናት መርዙላ ብላ ስል አለም ቪዲዮ ቀርጣ ለባል ያሳየችው ጉዶኛለው ስትል እንግዲህ ምን አይነት ዋጅል ነሽ? ተጠንቅቂ ብዬሽ አልነበረ? እኔ እንዴት እንደዚህ ታረጊያለሽ? የራስሽ ጉዳይ፣ ከዚህ በኋላ መኖሪያሽ እስር ቤት ነው ብለዋታል እናቷ፣ የራሷ እናት እንኳን። መጀመሪያ ግን እኮ አንቺ ነበርሽ ስትተባበሪኝ የነበረው፣ መድኃኒት አብያት ያልሽው አንቺ ነበርሽ፣ የሰጠሽኝ መድኃኒቱንም አንቺ ነበርሽ። አሁን እንዴት ችግር ሲደርስብኝ እንደዚህ ትይኛለሽ? ብትላትም እኔ ከአንቺ ጋር እስር ቤት መግባት አልፈልግም፣ ፖሊሶቹ ሲመጡ ተባባሪ ነሽ ሊሉ ስለሚችሉ እዚህ ቤት ላይሽ አልፈልግም፣ ከዚህ ከቤቴ ውጭልኝ ብላ እንግዲህ እናትየዋም ከቤት አስወጥታታለች። አልፋ ተርፋ እንዳንቺ አይነት ልጅ ስለወለድኩኝ በጣም ነው የማፍረው። በጣም ብዙን ጊዜ ነው ራሴ ረግሜ የበቃኝ። ከዚህ በኋላ እየፈለገች ቦታ መሄድ ትችያለሽ። እኔ ቤት ግን እንድትቀመጪ ችግር እንድትሆኝብኝ አልፈልግም። ይሄ የኔ ቤት ነው። የቀረኝ እድሜ ትንሽ ነው። ስለዚህ
በዚህ በቀረኝ እድሜ ዘና ፈታ ብዬ ነው መኖር የምፈልገው፣ ከቤቴ ውጭልኝ ብላ እናትየዋ ከቤት አስወጥታታለች ማለት ነው። የወዲት ጉዲት እንግዲህ የፀሐይና የዓለም መሳቂያና መሰለቂያ ሆናለች ማለት ነው። መንገድ ላይ እንግዲህ ሲያገኟት እነሱም ምን እንሸልምሽ ለዚህ ለክፋትሽ፣ ምን አይነት የክፎች አዋርድ የለም ወይ እየተባባሉ እንግዲህ እየተጠቃቀሱ እየሳቁ ነበረ። የክፉዎች አዋርድ ሽልማት እስካሁን የለም፣ ግን እኛ ብንጀምረውስ ምን ችግር አለው ብላለች ዓለምና እና ደግሞ ጀምረ ነው ለዮዲት ጉዲት የመጀመሪያውን ለመምህርት ዮዲት ጉዲት ነው የምንሸልመው። ዮዲት ጉዲት ምን ይመስልሻል ቢሏት እንግዲህ ምን ታስቢያለሽ ስትባል እኔ የማስበው እናንተን ማጥፋት ነው ያለች። ሁለታችሁንም አጠፋችኋለሁ ነበር ስትል የነበረውና አንቺ እኛን ለማጥፋት ሳይሆን ያጠፋሽው ስህተት እንዴት አድርገሽ ማስተካከል እንዳለብሽ ማሰብ ነው ያለብሽ እንጂ እኛን ለማጥፋት እድሉና ጊዜው የለሽም። አሁን ነው እስር ቤት የምትገቢው እያሉ ልክ ልኳን እየነገሯት ነበረ። ሁሉንም ሰው አለቃ ሆና እኔን የሚያሸንፈኝ ሰው የለም ብላ ስታስቸግር የነበረች ዮዲት ጉዲት ነበረች እንደ ስሟና፣ ነገር ግን መጨረሻዋ ውድቀት ሆኗል። የክፋት መጨረሻ ውድቀት ነው። እንግዲህ የኃጢአት ደሞዝ ሞት ነው እንደተባለ የክፋት መጨረሻም እንደዚሁ ውድቀት ነው። ዮዲት የገጠማት እንግዲህ ይሄ ነው። ማስመሰሏ፣ የባሏ እናት ላይ ተንኮል መስራቷ ትዳሯን አሳጥቷታል። በሁሉም ሰው እንድትጠላ አድርጓታል። እናቷም ጭምር ከቤት አስወጥታታለች። ምክንያቱም በሰላም ነው መኖር የምፈልገው ብላለች። ወንድሟም እንግዲህ እማዬ እኮ ከቤት አስወጣችኝ ብላ ለወንድምየው ብትናገርም እማዬ ከቤት አስወጣችሽ አንቺን? እውነትም እማዬ ምክር መስማት ጀምራለች ማለት ነው ያላት። እሱ መክሯት ነበረ እናቱን። እሷ በየቀኑ አዳዲስ ተንኮሎችን ስለምታመጣ ከእሷ ጋራ ወንጀለኛ መባል ስለሌለብን እችን ልጅ ከዚህ አባሪ ብዬ የመከርኳት እኔ ነኝ። ስለዚህ ምክር መስማት ጀምራለች። ይሄ በጣም ደስ የሚል ነገር ነው። ከዚህ አሁን ሂጂ ነው ያላት። ሂጂ አንቺ በየጊዜው ተንኮል ስለምትወልጂ ተንኮልሽን ይዘሽ ከዚህ ውልቅ በይ ነው ያላት ወንድምየውም። እና እናንተ ነክ ጭራሽ እማዬ እንድታባረረኝ የነገርካት አንተም ተባባሪ ነክ ወንድሜ ብትለውም እኔ ተንኮለኛ እህት እንድትኖረኝ አልፈልግም፣ እንደዚህ እያደረግሽ በአንቺ ተንኮለኛ መግባት ስለማንፈልግ ራስሽን ቻይ ብለው እንግዲህ አባረዋታል። ፀሐይ እንግዲህ የቤቷ ሰራተኛም ከወንድሟ ጋር ፍቅር ነገር ጀምራለች እና ሂጂ በቃ አንቺ በጣም ምን ልትሰሪ እዚህ መጣሽ? ሲጀመር እዚህ ጋር መደበቂያ ፈልገሽ ነው የመጣሽው? አሁን ብትሄጂ ይሻላል ብላ እሷም ሙድ እየያዘችባት ነበረ። እንዴ አንቺም ደግሞ ትናገሪኛለሽ እንዴ? ዋጋሽን ነው የምሰጥሽ፣ እሰራልሻለሁ ብላ እየፎከረች ነበረ። እንዳትናገሪያት ከዚህ በኋላ ፀሐይን አንድ ነገር እንዳትናገሪያት ነው ያላትና ደግሞ ብለክ ብለክ ለሰራተኛ መቆርቆር ጀመርክ። እንደዛ ብለሽ እንዳትናገሪያት፣ ሰራተኛ አይደለችም እሷ። ሰራተኛ ትያታለሽ እንዴ? እሱ ለእሷ እንዴት ነው ማልቆረቆረው? እሷን የመሰለ ቆንጆ እያለ እንግዲህ ጭራሽ አናዶ አባሯታል። እንግዲህ መውደቂያ አታለች ዮዲት ጉዲት። የእናት ግፍ የሚለው ድራማ በጣም አስተማሪ እና ተወዳጅ ድራማ ነው። እናቶች ሊከበሩ ሊወደዱ ይገባል። በጣም ብዙ ዋጋ ከፍለው መስዋዕት ከፍለው ልጆቻቸውን የሚያሳድጉትና ክብር ለእናቶች ይገባል። እውነት ለመናገር ድራማው ላይ የሚታየው በጣም ከባድ ነገር ነው። በተለይ እንደዚህ ምራት የባሏን እና ስታሰቃይ ከባድ ነው። ባል ሲመጣ ደግሞ ማስመሰል መሆን የሌለበት ነገር ነው። ቀጣዩን ክፍል እንግዲህ ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።